ያንቺ ከሀገር መውጣት ማለት ነው። ይሄ ላንቺ መፍትሄ ሊሆንሽ አይገባም። ማንነትሽ ምንነትሽን ማሳየት ነው ያለብሽ። በቃ ያንቺን ጉዳይ በህግ ማስከበር ትችያለሽ። ድንበር ማስያዝ ትችያለሽ። ድንበርሽን እንዲጠብቁልሽ ማድረግ ትችያለሽ በህግ ማለት ነው። ከሀገር አገር እኮ እንኳን ለህፃን ልጅ ቀርቶ ለእኛ ራሱ በጣም ነው የሚከብደው። አየሩን እስከምትለምጁ ድረስ በጣም ከባድ ነው። ደም ልጅ ይዘሽ ደግሞ ወደ ሀገር እንዴ ለአንቺ መፍትሄ አይሆንም። መፍትሄ የሚሆነው ወደ ህግ ቦታ ሄደሽ ህግ እንትን ብለሽ ማስከበር ትችያለሽ። በቃ ራስሽን ማስከበር ትችያለሽ። የሚታሰሩም ከሆነ ይታሰሩ። ምንድነው ለአንቺ ያራሩልሽ? አንቺ ለነሱ ለምን እንደምትራሪ? ለሚራራልሽ ሰው፣ ለሚያስብልሽ ነው፣ ለሚያዝንልሽ ሰው ነው አንቺ ማዘን ያለብሽ ማለት ነው። ለአንቺ ካላዘኑ አንቺን ማቃጠል፣ አንቺን ማናደድ፣ ሰላምሽን መንሳት፣ የአንቺን ደስታ የማይፈልጉ ከሆነ አንቺም የነሱን ደስታ መፈለግ የለብሽም። ለምን እየተጎዳሽ ለምንድን ነው እነሱ ደስተኛ እንዲሆኑ የምታደርገው? አንቺ ሀገር ለቀቅሽ ማለት እኮ እነሱ ጠላቶችሽ ተደሰቱ ማለት ነው። ለጠላትሽ ደግሞ ቦታ መስጠት የለብሽም አንቺ። አሰላም አለይኩም ወራህመቱላሂ ወበረካቱ። በነገራችን እኔ ሩታን አልደግፋትም። አገር ለቀሽ ውጪ ልጅሽን ይዘሽ ምናምን፣ ይሄ ለሷ መፍትሄ አይሆንም። የሷ መፍትሄ እህቷ እንዳለቻትም ህፃን ልጅ ነው ያለው እዚህ ጋር ብቻዋን ብትሆን ችግር የለውም እንደምን ብላ ትለማመዳ። ግን እዛ ጋር ሰው ሀገር ተኪዶ እንዴት ነው የሚኮነው ከልጅ ጋራ? ያንን ነው ማሰብ ያለብሽ ሩታዬ። እነሱ ስላናደዱሽ፣ እነሱ ስላበሸቁ፣ እነሱ ሰላምሽን ስለነሱሽ አንቺ ሀገር ለቀሽ። በእርግጥ በጣም ያናድዳል፣ ያልሆነ ውሳኔዎችን ያስወስናል። ብዙዎቻችን የማንችለውን አንቺ ችለሽዋል ማለት ነው። እዚህ ጋር የሚያሳዩሽ ነገር በጣም የሚያስጠላ ነው። ግን ደግሞ እህትሽን ብትሰሚያት ደስ ይለኛል። እንደኔ አሳብ ነው። እኔ እንጃ ሌሎቻችሁ ትሂድም ልትሉ ትችላላችሁ፣ አትሂድም ልትሉ ትችላላችሁ። ግን መሄዷ መብቴ ሊሆን አይችልም። ገባችሁ? እሱም እሷን ተከትሎ መሄድ እኮ አይከብደውም። እነሱም እሷን ተከትለው መሄድ ነገር ስለሚፈልጉ ማለት ነው። የእሷን ሰላም ስለማይፈልጉ ሰላሟን አይፈልጉም። እኔ እንደዛ ነው የሚመስለኝ። እህትሽ ያለችሽ ነገር በሙሉ ትክክል ነው። ሰው በሌለበት ቦታ እንዴት አድርገሽ ነው የምታገለባብጪው? ልጁ ቢታመም ይሄ ቦታ ያመመኝ፣ ይሄ ቦታ እንደዚህ ሆነ አይልሽም ማለት ነው። እና በዛ ላይ አንቺ ትሰቃያለሽ። ቤተሰብ የለ፣ የምትጠሪው ሰው የለ፣ የፈለገ ነገር ቢሆን ማለት ነው። እና አንቺ አስቢበት በደንብ አድርገሽ ውታይ። ለማን ብለሽ ነው ደግሞ የምትለቂው ሀገርሽን? ለማን ብለሽ? ማን ይደሰት ብለሽ? ለምን ብለሽ ሀገርሽን ትለቂያሽ? በሀገርሽ ላይ ሰርተሽ ራስሽን አስከብረሽ ህግ ቦታ ሄደሽ መኖር ትችያለሽ። ለማን አባቱ ብለሽ ነው የምትለቂው? የምር ማን ይደሰት ብለሽ? ማን ይፈንጭበት ብለሽ? መብትሽ እኮ ነው። አንቺም አገርሽ ነው፣ ራሽን ማስከበር ትችያለሽ። እነሱ ላንቺ ያራሩልሽ፣ አንቺም መራራት የለብሽም። በቃ ማንነትሽን ምንነትሽን ማሳየት ነው ያለብሽ። በእነሱ በከንቱ ድጋፍ፣ በከንቱ ነገር እንትን ጉልበቴን አልጨስም ምናምን ሳይሆን በቃ አንቺ ህግ አለ፣ ጉልበትሽን ሳጭሽ ህግ አለ። ህግ ቦታ ሄደሽ ራስሽን ማስከበር ትችያለሽ። ገባሽ? ድንበር ማስጠበቅ ትችያለሽ። ልጁ ነው፣ መብቱ ነው። የራሱን ህይወት ይኑር ያም ሰው ማለት ነው። ማንም መቶ እንዳይረብሽሽ ግን ማድረግ ትችያለሽ። በቃ ህግ ቦታ ሄደሽ ማድረግ የምትችይው ነገር ነው። እኔ እንደዛ ነው የሚሰማኝ። ለማን ብለሽ ነው እኔ አገር ልቀቂ ምናምን አልሽም? ለማን ብለሽ ነው የምትለቂው? ማን ይደሰት ብለሽ? ማን ደስ ይበለው ብለሽ? ቤተሰቦችሽን ደግሞ የመስማት ግዴታ አለሽ። ከዚህ በፊትም ቤተሰብሽን አልሰማም ብለሽ የወደቅሽበትን ራስሽ ታውቂያለሽ ማለት ነው። እና የቤተሰብሽን ምክር ደግሞ መስማት። አንዳንድ ጊዜ ቤተሰቦቻችን ማለት ለእኛ የሚጠቅመንን ነገር እንጂ ማለት ነው የማይጠቅመንን ነገር አይነግሩንም። እና እህትሽንም መስማት አለብሽ። ለቤተሰብም ነግረሽ ቤተሰብ የሚልሽንም መቀበል አለብሽ ማለት ነው። ከእነሱ ትዕዛዝ መውጣት የለብሽም። እና እኔም ደግሞ በእህትሽን እደግፋታለሁ። ለምን እኔ ከሀገር ውጪ አገር ለቀሽ ውጪ ምናምን ማን እንዲደሰት ነው አገር ለቀሽ የምትወጪው? ሩታዬ ሰላምሽ በራስሽ እጅ ነው ያለው። ሰላምሽን ራስሽ ማስከበር ትችያለሽ። በቃ ሰላምሽን ራስሽን እንትን ማለት ትችያለሽ። ለምን አንቺ አገር ለቀሽ ለመውጣት አሰብሽ? ግዴታ አይደለም። ግዴታ ለምን ደው የምትወጪው እንዴ? እነሱ አንቺም እኮ ገና እኮ ነሽ እንዴ። ህይወት ይቀጥላል። አቤት ህይወት ይቀጥላል። እነሱ በእርግጥ ይሁን ሊያበሽቁሽ ምናምን ይጥራሉ። አንቺ ግን መብሸቅ ጠንካራ ነሽ። በቃ ብዙ ነገሮችን አልፈሻል። መቀመጥ ራስሽን ድንበርሽን ማስጠበቅ ትችያለሽ። በቃ ህግ ቦታ ሄደሽ ድንበር መስጠት አለብሽ ለሁሉም ነገር። ያ ዝምባሞቹ አያገባቸውም። ገባሽ? እዛ ጋ የሷ ጨብጫቢዎች በአንቺ ህይወትና በሱ ህይወት አይመለከታቸው። አንቺን ማብሸቅም አንቺን መጥራትም በማንም በቃ አንቺን አሳልፎ ላይ የሚሰጠሽን ሰው መቅረብ የለብሽም። በቃ መራቅ ነው ያለብሽ በየትኛውም እንትን ላይ ማለት ነው። እና እኔ ሂጂ ብዬ አልመክርሽም። እህትሽ እንዳልሽ ብዙ ነገር አለ ሰው ሀገር ላይ። እንኳን ለህፃን ልጅ እንኳን እኔ እንጃ ለእኛ ራሱ በጣም ነው የሚከብደው ሰው ሀገር ማለት ነው። አይደለም ለትንሽ ገና 3 ወር ላልሞላው ልጅ፣ ለደም ልጅ በጣም ነው የሚከብደው። የምር አየሩ አለ፣ በሽታ አለ። እንደገና ደግሞ መቼም ሳሰሪ አትበይም። ገባሽ? ሰው ሀገርም ላይ ሁሉ ነገር በገንዘብ ነው። ገባሽ? ሁሉ ነገር በክፍያ ነው። እና እንደ ሀገር አይደለም። በቃ ማንም እንደ ሀገር የሚሆንልሽ ነገር የለም። ሀገርሽ ላይ ሰርተሽ እንደዚህ በነፃነት ወጥተሽ ገብተሽ ምናምን እዚህ ብዙ ፕሮሰስ አለው እኮ ወዶች። ሰው ሀገር እኮ መሄድ ቀላል ነገር አይደለም። ሰው ሀገር ለመኖር መሄድ በጣም ከባድ ነው። የምር ያውም ልጅ ተይዞ በጣም ነው የሚከብደው። እኔ እንጃ አላቅም። እኔ ይከብዳል ብዬ ነው ማስበው ማለት ነው እንደ ራሴ። እና በዚህ ልክ ሰው ሀገርን መመኘትም ማሰብም የለብሽም ብዬ ነው ማስበው። እና
ራሽን ጠብቂና ራሽን አስከብረሽ ህግ ቦታ ሄደሽ ማንም አፉን እንዳይከፍትብሽ ማድረግ ትችያለሽ። አሁን እኮ ጊዜው የሰለጠነ ጊዜ ነው። ገባሽ? ህግ አለ። አፍ መካፈት ሳይሆን ወይም ደግሞ አንቺ እንደዚህ ያደረጉኝ እኔ ከሀገር ወጣለሁ ሀገር ለቃለሁ ምናምን ሳይሆን በቃ ህግ አለ። በህግ ራስሽን ማስከበር የምትችይበት ሀገር ውስጥ ነው። ህግ የለም እንደ ኢትዮጵያ ውስጥ ወገን? እስኪ ሹክ በሉኝ። ህግ የለም? ህግ እኮ አለ እንዴ! ምን ሆነሽ ነው? መውጣት እኮ ከሰው ሀገር መሄድ መፍትሄ ሊሆን አይችልም። ማለት በሆነ ነገር ለራስሽ በሆነ አሪፍ ነገር ምናምን እኔ የምመኘው የምሬ ነው የምላሽ ሩታዬ ትልቅ ደረጃ ደርሰሽ ሀገርን ለመጎብኘት እንጂ እኔ እሰደዳለሁ ተሰድጄ እኖራለሁ የሚለውን አልመኝልሽም። በእርግጥ ማለት ነው። እና የሆነ እኔ እንጃ በእርግጥ ስሜትሽ ይገባናል፣ አይገባንም ማለት አይደለም። ብዙ ተረብሸሻል፣ ብዙ ነገር የሚያደርጉት ነገር ምናምን በጣም ያስጠላል ማለት ነው። እና በዚህ ልክ ግን እኔ ተስፋ እንደዚህ እንትን ማለት የለብሽም፣ በቃ መወሰን የለብሽም። ከቤተሰቦችሽ አውሪ፣ ቤተሰቦችሽን ማዳመጥ አለብሽ። ገባሽ? ከዚህ በፊት የሆንሽውን ራስሽ ታውቂያለሽ። በቃ አንዳንዴ ምንድን ነው ታውቃላችሁ፣ የሆነ ነገር ቤተሰብ ካልመረቀው ጥሩ አይሆንም ብዬ ነው ማስበው እኔ ማለት ነው። አንዳንዴ ሩታያውን የዛኔ እንደዛ ስትባይ ለሱ ዋጋ ከፍለሽ ቤተሰብሽን ጥለሽ ጓደኞች፣ አንድ ጓደኛ እኔ ለሩታ አይቻላቅም። የምሬ ነው ምላችሁ፣ ትክክለኛ ጓደኛ አይቻላቅም እኔ በሩታ ህይወት ማለት ነው። እና ማየት ብቻዋን ነው። ገባችሁ? ብቻዋን ብሩታን ብቻ ነው ማየት። አላቅም ብቻ አላቅም። ለነሱ ብለሽ ብዙ ነገር ከፍለሽ ብዙ ዋጋ ሆነ ብዙ ነገር ሆነሽለት ያ ሰው ግን ምን አደረገሽ? ዛሬ ላይ ትላንትና ባወቃ ሴት ቀየረሽ ማለት ነው። እና ዛሬ ላይ ደግሞ አንቺ እነሱ አይሆንም የሚሉሽን ነገር መስማት አለብሽ። ልጅሽን ለቀሽ ሂጂ አይደለም፣ ለቀሽ መሄድ የለብሽም፣ ከሀገር መውጣት የለብሽም በፍጹም ማለት ነው። ምክንያቱም ይሄ መብት አይሆንም። ለማን ማን ይደሰት ብለሽ ማን ደስተኛ ይሁን ማን ይፈንጭ ብለሽ ነው አንቺ የምትወጪው ከሀገር? እንዲህ እንደውም አንቺ እዚህ ሆነሽ ማቃጠል ነው ያለብሽ። ደስተኛ ሆነሽ እየሳቅሽ። በእርግጥ ደስተኛ ሆነሽ ስትመጪ ደስታሽን ለመንፈግ ይጥራሉ። ግን ደግሞ ፈጣሪ ያለሽ ያመንሽው ፈጣሪ ስላለ እስከ ዛሬም ድረስ ያጠነከረሽ ፈጣሪ ስላለው ሁሌም አይተውሽም ማለት ነው። የፈጠረሽ እሱ አይተውሽም፣ ሰው ቢተውሽ ማለት ነው። እና ቤተሰብሽን ስሚ ነው የምለው እኔ። እስኪ ጻፉልኝ ኮሜንት ላይ ከተሳሳትኩ ማለት ነው። እኔ የቤተሰቧን ምክር ብሰማ ደስ ይለኛል። እህቷ ያለቻት እኔ ትክክል ናት ብዬ ነው ማስበው፣ እህቷ ማለት ነው። ለምን እህቷ በነገራችን ላይ ረጋ ያለች ስትናገር ራሱ እንደበሳል ነው የምታወራው ማለት ነው። እና ሩታዬ እህትሽን ብትሰሚያት በጣም ደስ ይለኛል፣ እንደኔ አሳም ማለት ነው። እና እህትሽን ስሚያት፣ እሷ ምትልሽን ስሚ፣ ከቤተሰብ አውሩ፣ ቤተሰብንም ስሚ፣ ቤተሰብ ሚልሽንም ተቀበይ። አንዳንድ ጊዜ ቤተሰቦቻችን አንሰማን ብለን ያልሆነ ቦታ እንወጥቃለን ማለት ነው። እና መጨረሻሽ እንዲያምር ቤተሰቦችሽን ስሚ፣ ቤተሰቦች የሚሉሽን ነገር አዳምጪ፣ ማዘርሽንም አውሩ፣ ተመካከሩ። ያው የቤተሰቡ ውይይት አለ አይደል? ተመካከሩ ማለት ነው። እና ከሀገር መውጣት መብት አይሆንም። የኔ ውድ እንወድሻለን። መጣሽ አልመጣሽ ብለን ነው ምን ጠብቅሽ። እና እኛ ደግሞ ከፍቶሽ ይሁን ነገር እንትን ብለሽ ምናምን ሳይሆን ተደስተሽ እንድትመጪ ነው የምንፈልገው ማለት ነው። ደስተኛ ሆነሽ በቃ እኔ የምሬ ነው ብላችሁ ከልቤ ደስተኛውን እንድትመጣ